የለውጡ መንግስት ሊመጣ አንድ አመት ሲቀረው የኢትዮጵያ የብድር ሁኔታ ሃይ ሪስክ ኦፍ ኤክስተርናል ዴቢት ዲስትረስ የሚባል የአይኤምኤፍ ብላክ ሊስት ውስጥ ከገቡ ሀገሮች ውስጥ አንዷ ሆና በጣም ግዙፍ የሆነ የሜካናይዝድ እርሻ የሚታረስበትና በጣም ለም መሬት ያለበትን በብዙ ዘመናዊ ማሽነሪዎች የተደራጀውን የጣና በለስ ፕሮጀክት ገና እንደመጣ ነው ያወደመው። እነዛ አስር እኮ አይደለም አንዱም ፋብሪካ ሳይገነባ አንዱም የስኳር ፋብሪካ ሳይገነባ ሰባቱን ፋብሪካዎች ለማን ይሰጡታል? ሜቴክ ለሚባል አጭበርባሪ ድርጅት ትግራይን ወጣት እየማገዱ በጦርነት እነሱ ምግበ የሚባለው ጀነራል እዚህ ቦሌ ደውሎ ልጁ ጋር አንድ ህንፃ አለው እዚህ ቦሌ ላይ 120 ሚሊዮን ብር ሽጠው እያለ ከልጁ ጋር በስልክ ሲያወራ የተነጋገረበትን መረጃ ወጥቶ ሰምተነዋል። እኔ አውቃለሁ፣ እኔ አስታውሳለሁ። ኮንስትራክሽንና ቢዝነስ ባንክ የሚባል እኔ በነበርኩበት አካባቢ ነበረ ባንክ አለ፣ አዲስ አበባም ነበረ። በጣም ብዙ ብራንቾችን በመላው ኢትዮጵያ ነበሩት። የኮንስትራክሽንና ቢዝነስ ባንክ እንዴት እንደጠፋ መቼ እንደጠፋ ታውቃላችሁ? እነሱ ግን ነገ ከነገ ወዲያ ስልጣናችንን ብናጣ ብለው ምሽግ ይሰሩ ነበር። ሱር ኮንስትራክሽን ምሽግ ይሰራ ነበር አሉ። መንገድ መስራቱን ትቶ ለህወሓት ምሽግ ነበር አሉ የሚሰራው። ያኔ የተደበቁት እሱ በሰራላቸው ምሽግ ውስጥ ነው አሉ ትግራይ ውስጥ። የዶክተር አብይ መንግስት መክፈል ስላልቻለ ያለበትን የውጭ የቻይና የወርልድ ባንክ የአይኤምኤፍ ከ28 ሚሊዮን ዶላር በላይ ባለ ዕዳ አድርገው አሸክመው የሄዱት መሪ ስለሆነ ያቺን ጊዜ ሳይከፍል ስላለፈ ኢትዮጵያ ብላክ ሊስት ውስጥ እንድትገባ ምክንያት ሆነ ማለት ነው። በደላቸውን ትተን የሞቱትን እንደሞቱ ረስተን አሁን ያሉትን ይቅር ብለናቸው እንኳን እንዳንኖር ያለፈ ቁስላችንን እየነካኩ እንድንናገርና ማንነታቸውን እንድናስታውስ የሚያደርጉን ሰዎች ስለሆኑ ይህንን እውነታ ህዝብ ሊያቀው ይገባል። ሰላም ለእናንተ ይሁን። የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሺወርቅ አሰፋ በቀጥታ የላይቭ ስርጭት መጥቻለሁ። በዛሬ ፕሮግራማችን በመለስ ዜናዊ ዘመን ኢትዮጵያ ምን አተረፈች የሚለውን ለመዳሰስ ያክል የመለስ ዜናዊ ትሩፋት ልማት ወይስ ጥፋት በሚል ርዕስ ቆይታ የምናደርግ ነው የሚሆነው። እንግዲህ ፕሮግራሙን እንድትከታተሉ በአክብሮት እጋብዛለሁ። ሀሳብ አስተያየት ካላችሁ በኮመንት መስጫው ላይ ልታሳውቁኝ እንደምትችሉም እገልጻለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ለሌሎች ተደራሽ እንዲሆን ተደራሽነቱን እንዲሰፋ እንድታደርጉ አደራ ማለት እፈልጋለሁ። እና የዘረኝነት ትብታብ ውስጥ የዘረኝነት በሽታ ውስጥ አንድ ያትለከፍ እንጂ ከተለከፍክ ከዚያ በኋላ ምክንያታዊነት የሚባል ነገር ይጠፋል። በዛ ምክንያት ነው መለስ ዜናዊን እንደ አዳኝ እንደ የኢትዮጵያን ጥቅም ሲያስከብር እንደኖረ አድርገው የሚያወሩት ሰዎች ማለት ነው። ለነገሩ ዛሬ ያለንበት ዘመን የዲጂታል ዘመን ነው። መለስ ዜናዊ የሰራቸውን ግፎችና ተንኮሎች በኢትዮጵያ ላይ የሰራቸውን የቅኝ ግዛት አመለካከት ይዞ የመጣ የውጭ ጠላት በሀገር ላይ የማይሰራውን በደልና ሸፍጥ ሲሰራ የኖረ ሰው ነው። ያውም በገዛ ሀገሩ ላይ ያውም እና አሉላ አባነጋ በተወለዱበት አድዋ ላይ የተወለደው አርበኛ መሆን ሲገባው ባንዳ የሆነው መለስ ዜናዊና እሱ የሚመራው ፓርቲ ነው ኢትዮጵያን ዛሬ ለደረሰችበት የዘረኝነት አዘቅት ይዟት የወረደው። እና የተሰሩትን ግፎችና በደሎች አርካይቭ ላይ ሄደን አንብበን ሚዲያዎችንም በደንብ ጎግል አድርገን እውነታውን ለህዝብ መግለጥ ስለምንችል ያየሰው ሽመልስም ሆነ ህወሓት ዋሽተው የሚያሳስቱት ህዝብ አይኖርም። ዛሬ መለስ ዜናዊ ምንድነው የሰራው? ኢትዮጵያ ኢኮኖሚ እንደዚህ አሳድጎ ከአይኤምኤፍ ብድር አልቀበልም ብሎ ለኢትዮጵያ ህልውና የሰራ ሰው ነው ይላል ያየሰው። እነ ደብረጽዮን የሚያወሩት ይሄንን ነው። ኢትዮ ፎረም ላይ ስለ መለስ ዜናዊ ሙት ዓመት መታሰቢያ የሰራውን ቪዲዮ ሂዳችሁ ይዩት። ለዛ መልስ ነው የምሰጠው ይሄንን መረጃ። እና በኢህአዴግ ዘመን የኢትዮጵያ ዕዳ ማለት ኢትዮጵያ እንደ ሀገር መንግስት የተበደረው የኢህአዴግ መንግስት የተበደረው ብድር በ2018 አሁን ዓመተ ምህረቶቹን መጣራቸው በሙሉ በአውሮፓውያን አቆጣጠር ናቸው። ዓመተ ምህረቶቹ 2018 ማለት በእኛ 2010 ህወሓት ተሸንፎ ትግራይ ሲገባና ዶክተር አብይ ወይም የለውጡ መንግስት ሲመጣ ባለው ዘመን ማለት ነው። 2018 እንደ አውሮፓ አቆጣጠር ላይ የኢትዮጵያ
በአጠቃላይ በመንግስት ደረጃ መንግስት በኢትዮጵያ ስም የተበደረው የኢትዮጵያን ህዝብ አስይዞ ቁማር ሲጫወት የተበደረው ብድር 28.9 ቢሊዮን ደርሶ ነበር ይላል። ይሄ አሁን የምነግራችሁ የአሜሪካ ስቴት ዲፓርትመንት ያወጣው በኢትዮጵያ በጀት ላይ የሰራው ኤክስኪዩቲቭ ሳመሪ የሚል ገብታችሁ ማየት ትችላላችሁ። የአሜሪካ ስቴት ዲፓርትመንት ላይ ከዛ ላይ ያገኘሁት መረጃ ነው። እና በ2018 28.9 ቢሊዮን ዶላር መንግስት በኢትዮጵያ ህዝብ ስም ተበድሮ ነበረ። የኢህአዴግ መንግስት ማለት ነው። ብድሩ የተወሰደው ደግሞ የባቡር መንገድ ለመስራት፣ አንድ የሃይድሮ ኤሌክትሪክ ፓወር ለመገንባት፣ ከዛ ሲቀጥል የስኳር ኮርፖሬሽን ድርጅቶችን ለማቋቋም በሚል ነው። የኢህአዴግ መንግስት ወደ 28 ቢሊዮን ብር ቢሊዮን ዶላር እስከ 2010 ዓመተ ምህረት ድረስ በእኛ አቆጣጠር፣ በፈረንጆቹ ደግሞ እስከ 2018 ዓመተ ምህረት ድረስ ብድር ተበድሮ ነበር። ለባቡር መንገድ ስራ ወይም የባቡር መስመር ለመዘርጋት፣ የሃይድሮ ኤሌክትሪክ ፓወር ለማስፋፋት፣ የስኳር ኮርፖሬሽኖችን ለማቋቋም በሚል እንዲሁም ሌሎች ተያያዥ ሜጋ ፕሮጀክቶችን ለመስራት በሚል ነው። እንግዲህ እስከ 2018 ማለት 27 ዓመት ሙሉ ወያኔ ኢትዮጵያ ስልጣን ላይ ሲኖር ማለት ነው። በዛን ዘመን 28.9 ቢሊዮን ዶላር ተበድሮ ነበረ እነዚህም ፕሮጀክቶች ለመስራት ማለት ነው። ከዚያ በ2015 ዓመተ ምህረት በ2015 በፈረንጆቹ አቆጣጠር ማለት በእኛ 2007 ላይ ማለት ነው። ገና የለውጡ መንግስት ከመምጣቱ በፊት ማለት ነው። 2007 ዓመተ ምህረት ላይ ኢትዮጵያ በአይኤምኤፍ ወይም በኢንተርናሽናል ገንዘብ አበዳሪዎች ወርልድ ባንክን ጨምሮ የነበራት የብድር ስታተስ እንደ ሀገር ምን የሚል ነበረ? ሞዴሬት ሪስክ ዴቢት ዲስትረስ በሚል መበደር ከማይችሉ ወይም የዕዳ ሁኔታቸው እጅግ በጣም አስጊ ከሆነ ሀገሮች መካከል እንድትመደብ አድርጓት ነበር። ይሄን አሁንም ደግሜ የምነግራችሁ ሄዳችሁ ማረጋገጥ የምትችሉት አይኤምኤፍ በ2007 ዓመተ ምህረት የሰራው በ2022 ዓመተ ምህረት የሰራው ጥናት ነው። የወያኔ መንግስት በስልጣን ላይ በነበረበት 27 ዓመት የሰራው ግፍ ብሎ 2022 ዓመተ ምህረት ላይ ኤክስኪዩቲቭ ሳመሪ ሰርቷል፣ በኢኮኖሚ ባላንስ ላይ ማለት ነው። ያንን የሰራውን ነገር የአሜሪካ ስቴት ዲፓርትመንት በሚለው ፔጅ ላይ ጎግል አድርጋችሁ ማየት ትችላላችሁ። ይሄንን መረጃ 2015 ዓመተ ምህረት ገና የለውጡ መንግስት ሳይመጣ ከ3 ዓመት በፊት 2007 ላይ ኢትዮጵያ መበደር ከማይችሉ ሀገራት ወይንም ደግሞ የዕዳ ሁኔታቸው እጅግ በጣም አስጊ ከሆነና የተበደሩትን ብድር መክፈል ከማይችሉ ሀገሮች እንድትመደብ አድርጓት ነበረ። እንግዲህ ሞዴሬት ሪስክ ዴቢት ዲስትረስ ይለዋል አይኤምኤፍ። ይሄንን በጣም ከፍተኛ የሆነ የዕዳ ሁኔታ ወይም አስጊ የሆነ የብድር ሁኔታ አያያዝ ያለበት ሀገር ከሚባሉ ሀገራት ውስጥ እንድትመደብ አድርገዋት ነበረ። አሁንም 2017 ዓመተ ምህረት ላይ እንደገና በድጋሚ ጥናት አድርጎ 2017 መጨረሻ ላይ 2017 ማለት የመጀመሪያውን ሞዴሬት ሪስክ ዴቢት ዲስትረስ የሚለውን መረጃ ካወጣበት ጊዜ ጀምሮ ከዚያ በኋላ 2 ዓመት ጠብቆ እንደገና 2017 ላይ ሃይ ሪስክ ኤክስተርናል ዴቢት ዲስትረስ የሚባል ብላክ ሊስት ውስጥ አስገብቶ ኢትዮጵያ ከዚህ በኋላ አዲስ ብድር የማትበደርበት ወይም ደግሞ የዕዳ ሁኔታዋ እጅግ በጣም አስጊ፣ የመጀመሪያው አስጊ ሁኔታ ነበር የሚለው ያሁኑ በጣም በከፍተኛ ደረጃ ሃይ ሪስክ ኦፍ ኤክስተርናል ዴቢት ዲስትረስ የሚባል ብላክ ሊስት ውስጥ እንድትገባ ያደረገን መለስ ዜናዊ ይመራው የነበረው ህወሓት የሚባለው የዘራፊዎችና የባንዳዎች ስብስብ ነው። በዚህ ደረጃ ሀገር ከ2017 ዓ.ም ጀምሮ 2017 ማለት በእኛ 2009 ዓ.ም ማለት ነው። የለውጡ መንግስት ሊመጣ 1 ዓመት ሲቀረው የኢትዮጵያ የብድር ሁኔታ ሃይ ሪስክ ኦፍ ኤክስተርናል ዴቢት ዲስትረስ የሚባል የአይኤምኤፍ ብላክ ሊስት ውስጥ ከገቡ ሀገሮች ውስጥ አንዷ ሁና ከ2009 ጀምሮ ኢትዮጵያ አዲስ ብድር እንዳትበደር መበደር የማትችልበት ደረጃ ላይ እንድትደርስ ያደረጋት ወያኔ የሚባለው ወይም ህወሓት የሚባለው መለስ ዜናዊ ይመራው የነበረው ድርጅት ነው። ከዚያ በኋላ በኢህአዴግ የመጨረሻ ዘመን ምን ተከሰተ? በዚህ ምክንያት የመጀመሪያው ከፍተኛ የሆነ የውጭ ምንዛሬ እጥረት ነው የተከሰተው። እንግዲህ
2009 ማለት 2008 ዓመተ ምህረት ጀምሮ በአማራ ክልል በኦሮሚያ ክልል ወያኔን ለመጣል የወጣቶች የህዝቡ እንቅስቃሴ በጣም የተፋፋመበት እንዲሁም ደግሞ በውስጥ የነበሩት እነ ዶክተር አብይ በአማራ ክልልም እነ ገዱ አንዳርጋቸውና ቲም ለማ የሚባለው ቡድን ውስጥ ለውስጥ ነው ይሰራው የነበረው ግፊት ከህዝቡ እንቅስቃሴ ጋር ተደምሮ በጣም አደጋ እየመጣባቸው እንደሆነ እየተረዱ የነበረበት ጊዜ ስለነበር ያላቸውን ገንዘብ ሁሉ እየዘረፉ በጣም ከፍተኛ የሆነ መንግስታዊ ሌብነት የነበረበት ጊዜ ነበር እና ዶላር ሲሸሽ ተያዘ፣ እንደዚህ ይሄን ያክል ዶላር በጎንደር በኩል ይሄን ያክል ዶላር በሱዳን በኩል እንደዚህ ተያዘ ይባል ነበር። ማን ነው ዶላሩን የሚያሸሸው? ያኔ መቼም ዶላር እንደዚህ በአህያ ጭነህ ዝም ብለህ የምትልከው አይደለም። የሆነ ይዞት የሚሄደው ወይ የሚልከው ሰው አለ እና ያንን ዶላር በህገወጥ መንገድ ከሀገር እያወጡ ሊወድቁ እንደሆነ ስለገባቸው የስልጣናቸው መጨረሻ እየተቃረበ እንደሆነ ስለገባቸው ያኔ ኢትዮጵያ መበደር ከማይችሉ ሀገሮች ተርታ እንድትሰለፍ ካደረጉ በኋላ በ2017 ወይም በ2009 ዓመተ ምህረት ከፍተኛ የሆነ የምንዛሬ እጥረት ኢትዮጵያ ላይ እንዲከሰት ምክንያት ሆነው ነበር። ከዚያ በኋላ ይሄ የዶላር እጥረት መፈጠሩ ኢትዮጵያ ሃይ ሪስክ ኦፍ ሞዴሬት ሪስክ ማኔጅመንት የሚል ወይም ደግሞ ሃይ ሪስክ ኦፍ ኤክስተርናል ዴቢት ዲስትረስ በሚባል ብላክ ሊስት ውስጥ ከገቡ ሀገሮች ውስጥ ተርታ ስትመደብ ከዚያ በኋላ ሀገር ውስጥ ያለው የውጭ ምንዛሬ እጥረት እየተከሰተ ሲመጣ ወያኔዎችም ስልጣናቸው በጣም የዋዠቀና ወንበራቸው እየተነቃነቀ በመጣበት ሰዓት አበዳሪ የነበሩ ድርጅቶች ጭራሽ ከኢትዮጵያ ላይ አይናቸውን ማንሳት ጀመሩ። ብድራችንን መልሱ የሚል ግፊት ጨመሩ። የኢትዮጵያ መንግስት በጣም ከፍተኛ የሆነ አደጋ ላይ እንዲወድቅ ወይም እንደ ሀገራችን የምናጣበት ደረጃ ላይ አድርሰውን ነበር። ከዚያ በኋላ ኢህአዴግ በኢትዮጵያ ኢኮኖሚ ላይ የተጫወተው ግፍና በደል እነዛን ሜጋ ፕሮጀክቶች እገነባለሁ ብሎ የባቡር መስመሩን ከዚያ በኋላ የስኳር ኮርፖሬሽን ተቋማትን እንዲሁም ደግሞ በኢትዮጵያ ኤሌክትሪክ ኃይል ስር በመብራት ኃይል በሚባለው ድርጅት ስር ሜጋ ፕሮጀክቶችን ሃይድሮ ኤሌክትሪክ ፓወሮችን እገነባለሁ ብሎ ነው እነዛን ብድሮች የወሰደው። ነገር ግን እነዛ ብድሮች መጥተው ግንባታ ላይ ሲውሉ ብድራቸውን መክፈል የማይችሉ ነበሩ። በተለያየ ምክንያት ማለት ነው። በአስተዳደር ምክንያት፣ በሌብነት ምክንያት እንዲሁም በባለሙያ እጥረት ምክንያት የማይመለከተው የማይገባው ሰው ገብቶ ፕሮጀክቶቹን ስለሚያበላሻቸው ማለት ነው። እነዚህ ፕሮጀክቶች ተሰርተው አልቀው ብድራቸው መክፈል የሚችሉበት ደረጃ ላይ ሊደርሱ አይችሉም ነበር። ሲጀመር ያልተጀመሩ ፕሮጀክቶችን ብዙ ነበር። ብሩ ተበልቶ የመጣው ብድር ተበልቶ እነ ጀነራል ምግበ ህንፃ ሰርተውበት የህወሓት ባለስልጣናት ቪላ ቤቶችን ገንብተውበት ትግራይ ክልል ሁሉ እኮ አለ። ምንድነው የሆነ የሌቦች ሰፈር የሚሉት አለ። እዛ የወያኔ ባለስልጣናት የሰሩት ቪላ ቤቶች አሉ። ትግራይ ሙስና መንደር የሚሉት አለ። ትግራይ ክልል ውስጥ መቀሌ ላይ ሙስና መንደር የሚባለው በጣም ትላልቅ የምትሏቸው የህወሓት ባለስልጣናት የሰሯቸው ቪላ ቤቶች ናቸው። እና ያንን በኢትዮጵያ ሜጋ ፕሮጀክቶች እንገነባለን ብለው ያመጡትን ብድር እነሱ ቪላ ነበር የሚሰሩበት። ግማሹን ዶላር ወደ ውጭ ያሸሹታል፣ የቀራቸውን ደግሞ ህንፃ ይገነቡበታል። አሁን እነ ምግበ የትግራይን ህዝብ ትግራይ ላይ በጦርነት እያስጨረሱ የትግራይን ወጣት እየማገዱ በጦርነት እነሱ ምግበ የሚባለው ጀነራል እዚህ ቦሌ ደውሎ ልጁ ጋር አንድ ህንፃ አለው እዚህ ቦሌ ላይ 120 ሚሊዮን ብር ሽጠው እያለ ከልጁ ጋር በስልክ ሲያወራ የተነጋገረበትን መረጃ ወጥቶ ሰምተነዋል። 100 ሚሊዮን እሸጠዋለሁ ብሎ አይ 120 ሚሊዮን አልገዛም ብሏል ሰውየውና 100 ሚሊዮንም ቢሆን እንሽጠው ይለዋል ልጁ ጋር በስልክ ሲያወራ ማለት ነው። እነሱ 100 ሚሊዮን የሚሸጡትን ህንፃ ገነቡበት በኢትዮጵያ ህዝብ ስም በተበደሩት ብድር ማለት ነው። እና እነዛ ፕሮጀክቶች አንደኛ አልተገነቡም፣ ሁለተኛ ተገንብተው ቢያልቁ እንኳን የተበደሩት ብድር ከፍለው ሊጨርሱት ከአቅማቸው በላይ ነበር። በዚያ ምክንያት ኢትዮጵያ ሃይ ሪስክ ኦፍ ሞዴሬት ዲስትረስ የሚባል ያለመበደር ወይም ደግሞ የብድር አደጋ ያለባት ሀገር ተብላ ብላክ ሊስት ውስጥ እንድትመደብ አድርገዋል። የስኳር ኮርፖሬሽን የሚባለውን ብቻ ብናይ በስኳር ኮርፖሬሽን ብቻ የተገኘውን ብድር ስናይ ከ2 ቢሊዮን ዶላር በላይ ተበድሮ ከ10 በላይ የስኳር ፕሮጀክቶች እገነባለሁ ብሎ ነበር ወያኔ ብድር የወሰደው በስኳር ኮርፖሬሽን ስም። እንግዲህ አባይ ፀሐዬ የሚባለው ሰውዬ ነው ይሄን የስኳር ኮርፖሬሽን ይመራ የነበረው። አባይ ፀሐዬ ምን ይለን ነበረ ብለን ስናስብ
ኢትዮጵያ እኛ ካልመራናት እንደ ዩጎዝላቪያ ትሆናለች እያለ ይፎክርብን የነበረ ሰው ማለት ነው። አባይ ፀሐዬና መለስ ዜናዊ ያሳደጓቸው እነ ጀዋርና እነ ልደቱ ደግሞ ምን እያሉ ነው ዛሬ? ያኔ እንደ ዩጎዝላቪያ እንዳትሆን ነበረ። አሁን እንደ ዩጎዝላቪያ ተገነጣጥሉ ተለያይተን እንኳን አንድ ላይ የመኖር እጣ ፈንታ እንኳን የለንም እንተላለቃለን እያሉ ይፎክሩብናል። ህወሓት ያሳደገው ቡችላ እንደዚህ ነው የሚለው። የህወሓትን ፍርፋሪ እየበላ ያደገ ውሻ ተናካሽነት፣ መተላለቅ፣ መጥፋት ብቻ እንጂ መልማትና ማደግ ሊታያቸው አይችልም እነሱ። ኢትዮጵያ ግን ያኔ እንኳን ህወሓት እንኳን 27 ዓመት በበጀት በኢኮኖሚ በስትራቴጂ በደህንነት በመከላከያ ባንኩንም ታንኩንም ይዞ ተቆጣጥሮ 27 ዓመት ሙሉ የውሸት ትርክት በበጀት እየሰራ ሊያፈርሳት ሲታትር ያልፈረሰች ሀገር ዛሬ ልትፈርስ የምትችልበት አደጋ የለም። ዛሬ ኢትዮጵያ ከምትፈርስ መጀመሪያ እኛ እንፈርሳለን፣ ኢትዮጵያን አፈርሳለሁ ብሎ የሚመጣው ይፈርሳል እንጂ ኢትዮጵያ አትፈርስም የሚሉ መሪዎች ያሏት ሀገር ነች ዛሬ። እና አባይ ፀሐዬ የሚባለው ሰውዬ ኢትዮጵያ እንደ ዩጎዝላቪያ ትሆናለች እያለ እየፎከረ በጎን በኩል የስኳር ፋብሪካ ወደ 10 የሚሆኑ በመላው ኢትዮጵያ የሚገኙ የስኳር ፋብሪካዎችን እገነባለሁ ብሎ ከ2 ቢሊዮን ዶላር በላይ ብድር ተወስዷል። በኢትዮጵያ ህዝብ ስም በኢትዮጵያ መንግስት ስም ማለት ነው። እነዛ 10 እኮ አይደለም አንዱም ፋብሪካ ሳይገነባ አንዱም የስኳር ፋብሪካ ሳይገነባ 7ቱም ፋብሪካዎች ለማን ይሰጡታል? ሜቴክ ለሚባል አጭበርባሪ ድርጅት የጀነራል ክንፈ የሚባለው ሰውዬ ይመራው የነበረው ሜቴክ የሚባለው ድርጅት ማለት ነው። 7ቱም ፋብሪካዎች ሜቴክ ይገነባቸዋል ብለው ለሜቴክ ሰጡት። የስኳር ፋብሪካ አይደለም ልክ በደርግ ዘመን እንደነበረው ህብረት ሱቅ እንደሚባለው አይነት የስኳር መሸጫ በኪሎ ስኳር እንዴት እንደሚከፋፈል የማያውቅ ሰው የስኳር ፋብሪካ ገነባለሁ ብሎ ሜቴክን የስኳር ፋብሪካ ገንቢ አድርገው ኃላፊነቱን ለሱ ሰጡት። 7ቱም ፋብሪካዎች ሳይገነቡ የለውጡ መንግስት መጣ። በ10 ፋብሪካዎች ስም ከ2 ቢሊዮን ዶላር በላይ ከውጭ ምንዛሬ ተበድረው ከውጭ መንግስታት ከአይኤምኤፍ ከወርልድ ባንክ ይሄ ባይላተራል ከሚባሉ አበዳሪዎች በጣም ብዙ ወደ 10 የሚሆኑ ዝርዝር ናቸው ያሉት። ይሄንን መረጃ ሂዳችሁ ስትመለከቱ ስቴት ዲፓርትመንት በሚል ኤክስኪዩቲቭ ሳመሪ ኦፍ ኢትዮጵያን ኢኮኖሚ የሚል መረጃ አለ። እሱን ስታዩት የኢህአዴግ መንግስት ከማን ብድር ይወስድ እንደነበር በዝርዝር ያስቀምጥላቸዋል። እና 7ቱንም ፋብሪካዎች ለሜቴክ የሰጣቸው ሳይጀምሩ ብራቸው ተበልቶ ቀረ። ለሜቴክ እንዲገነባ የተሰጡት 7 ፋብሪካዎች ማለት ነው። ብድሩ ግን የተወሰደው 10 ፋብሪካዎች ለመገንባት ነበር። የስኳር ፋብሪካ 10 ፋብሪካ ቀርቶ ኢትዮጵያ አንድ የስኳር ፋብሪካ ሳይገነባላት የተዘረፈው ከ28 ቢሊዮን ዶላር በላይ በኢትዮጵያ ህዝብ ስም የዘረፉት የህወሓት ባለስልጣናት ከስልጣን ተባረሩ። ከዚያ በኋላ ዶክተር አብይ ከመጣ በኋላ የስኳር ፋብሪካዎች እንደገና ግንባታ ለማስጀመር እስካሁን ያላለቁ አሉ እየተገነቡ ያሉ። ወያኔ ግን በእነሱ ስም የስኳር ፋብሪካ ገነባለሁ ብሎ ከ2 ቢሊዮን ዶላር በላይ 2 ቢሊዮን ማለት እኮ በጣም ብዙ ብር ነው። ዶክተር አብይ ወደ ስልጣን ሲመጣ አስታውሳለሁ መጀመሪያ ጊዜ ከዩናይትድ አረብ ኤምሬት ነው ከሳውዲ አረቢያ ይመስለኛል የሆነ ብድር ሲያገኝ 3 ቢሊዮን ዶላር ነበር ሰጠው የተባለው። ጠቅላይ ሚኒስትሩ ወደ ስልጣን ሲመጣ እንግዲህ ለሰራተኛ ደሞዝ የሚከፍለው ብር አልነበረኝም ብሎ ሲናገር ሰምታል። ይሄንን ማመን አለማመን የአድማጩ ጉዳይ ነው። ዶክተር አብይን የሚቃወሙ ሰዎች ይሄንን ውሸት ነው ብሎ ሲከራከሩም ሰምቻቸዋለሁ። ወያኔ ግን ይሄን አያደርግም ብሎ ማሰብ የወያኔን ፍጥረት አፈጣጠርና ሜንታሊቲ አለማወቅ ነው። ወያኔ እንኳን አይደለም ከስልጣን ሊባረር ሲል 27 ዓመት ሙሉ ለወድቅ እችላለሁ ስልጣኔን ሳጣ ኢትዮጵያ የምትባል ሀገር በርትታና አድጋ ልትገኝ አይገባም፣ ስለዚህ እኔ መግዛት በማልችልበት ሰዓት ኢትዮጵያ እንድትፈርስ እያለ ነው 27 ዓመት በዘር በቋንቋ በሃይማኖት በምናምን እየከፋፈለ የጥራቻ ትርክት እየተረከ ህዝቡ አንድ እንዳይሆን ሲሰራ የነበረው። ትግራይ ክልል እኮ ምሽግ ይሰሩ ነበራሉ። ስልጣን ይዘው የኢትዮጵያ ስልጣን ላይ ተቀምጠው ህዝቡ ጸጥ ብሎ እየተገዛ እነሱ ግን ነገ ከነገ ወዲያ ስልጣናችንን ብናጣ ብለው ምሽግ ይሰሩ ነበር። ሱር ኮንስትራክሽን ምሽግ ይሰራ ነበራሉ። መንገድ መስራቱን ትቶ ለህወሓት ምሽግ ነበራሉ የሚሰራው። ያኔ የተደበቁት እሱ በሰራላቸው ምሽግ ውስጥ ነው አሉ ትግራይ ውስጥ። የት ቦታ እንደሆነ ምናልባት እስኪ ድሮ አርቲስቶችን እየወሰዱ ያስጎበኙ ነበር ህወሓቶች። እነ መለስ ዜናዊ ይሰሩበት የነበሩ ተራራዎች ውስጥ ሸለቆዎች ውስጥ እየገቡ ያስጎበኙ ነበር። እስኪ አሁንም ምናልባት ደብረ ጽዮን ቢያስጎበኝና ያኔ የት ተደብቀው እንደነበር
ሱር ኮንስትራክሽን የሰራላቸው ምሽግ ምን እንደሚመስል ለህዝብ ቢያሳዩ ደስ ይለኛል። ምናልባት ነገ ከነገ ወዲያ ህወሓት ሲወድቅ የትግራይ ህዝብ ነፃ ሲወጣ ይፋ የሚሆን ነገር ነው ብዬ አስባለሁ። በአጠቃላይ ግን እነዚህ 10 ፋብሪካዎች ሳይገነቡ በስኳር ፋብሪካ ስም የተበደሩት ከ2 ቢሊዮን ዶላር በላይ አባይ ፀሐይና ቤተሰቦቹ እና አቦይ ስብሃት በልተውት ቀረ። ከ10 የስኳር ፋብሪካ ውስጥ አንድ ፋብሪካ ሳይገነባ ህወሓት ወደቀ። ከዚያ ሁለተኛ ብድር የተበደረው ምንድን ነበር? እሰራለሁ ብሎ የተበደረው ብድር የባቡር ሀዲድ ነበር። የባቡር መስመር አሁን የምናየው ኢትዮጵያን የአዲስ አበባን ከተማ ከሁለት ከፍሎ ግራና ቀኝ ያሉ ሰዎች እንዳይገናኙ መሻገሪያና ማቋረጫ መንገድ እንዳይኖር መሃል ላይ ተገትሮ ደንቀራ የሆነብን የባቡር ሀዲድ ማለት ነው። እስከ ዛሬ ድረስ እዳውን ከፍሎ ያልጨረሰ የባቡር መስመር፣ አንድ ሰዓት ሙሉ ጠብቀህ አንድ ባቡር የማይመጣበት የባቡር መስመር ወያኔ ጥሎልን ሄደው፣ መለስ ዜናዊ ጥሎልን ሄደው። የመለስ ዜናዊ ትሩፋት እነዚህ ናቸው። 10 የስኳር ፋብሪካ ይገነባል ተብሎ አንድም ያልተገነባበት የባቡር ሀዲድ ተብሎ እንግዲህ የመሰረተ ልማት ዋናው ዓላማውና መሰረታዊ ሐሳቡ መሰረተ ልማት ሲገነባ አካባቢ ማገናኘት፣ ጉርብትና ማገናኘት፣ የንግድ ሁኔታ ማሳለጥ ነው። ይሄ መሃል ለመሃል ተገትሮ መሻገሪያ የሌለበት ማቋረጫ የሌለበት ግራና ቀኝ ያለውን ሰው እንኳን እንዳይገናኝ የከለከለና መሃል አዲስ አበባ ለሁለት የከፈለ እኔ ጠላት ራሱ እንደዛ ይሰራል ምን አይነት ጥናት አድርገው እንደሰሩት ራሱ ግራ እስኪያጋባ ድረስ ጥቅም አልባ የሆነ የባቡር ሀዲድ ሰርተው ነው ኢትዮጵያን በእዳ ተዘፍቃ እንድትኖር። ይሄው ወያኔ ከወደቀ እንኳን 7 ዓመት እስካሁን ድረስ የባቡር ሀዲዱ የሚያስገባው ገቢ በባቡሮቹ በእነዚህ ዝም ብለው ውር ውር በሚሉት ባቡሮች የሚሰራው ገንዘብ እስካሁን የቻይና መንግስት ነው የሚወስደው። ከዚያ አልፎ እዳውን መክፈል አልችል ብሎ የኢትዮጵያ መንግስት በየዓመቱ እዳ ይከፍላል የባቡር ሀዲዱ። ያን እዳ መክፈል አይደለም። አሁን ደግሞ ምን እናርገው? አዲስ አበባ እየተሻሻለች እያደገች ስትመጣ ይሄን የባቡር ሀዲድ ምን እናርገው የሚል ጥያቄ የከተማ አስተዳደሩ ላይ ተጭኗል። ይነሳል አይነሳም የሚል ጥያቄ አለ። ያ ሁሉ በጀት ወጥቶበት ያ ሁሉ ብድር ሀገር ተበድራበት ግን እንደገና ያንን ሁሉ የተበደነው ብድር ዜሮ የሚያደርግ ግንባታን የተገነባው ከጥቅሙ ይልቅ ጉዳቱ እጅግ በጣም የሚያመዝን የባቡር ሀዲድ ሰራን ብለው ኢትዮጵያን መበደር ከማይችሉ ከፍተኛ የዕዳ ስጋትና የተበደሩትን ብድር መክፈል ከማይችሉ ሀገራት ውስጥ ብላክ ሊስት ውስጥ እንድትገባ አድርገዋት የሄዱት መለስ ዜናዊ የሚባለው የባንዳ ልጅና የሱ ተከታዮች የሆኑት ባንዳዎች ናቸው። በሶስተኛ ደረጃ እንገነባለን ብለው እቅድ ይዘው የነበረው ምንድን ነበረ? የጣና በለስ ፕሮጀክት። የጣና በለስ ፕሮጀክትን ገና ሲመጡ እንዴት እንዳፈረሱት ብዙ ዶክመንተሪዎች ተሰርተዋል። ግብጽ የምትባለው የኢትዮጵያ ጠላት እንዲሁም ሻዕቢያ ተመሳጥረው ነው ወያኔን ጠፍጥፈው የሰሩት። ከዚያ በኋላ እነሱ ጠፍጥፈው ሰርተውት ለኢትዮጵያ ስልጣን ሲያበቁት አንድ እቅድ ነበራቸው። ኢትዮጵያ ሀገራዊ ልማት የሆነ ሜጋ ፕሮጀክት እንዳትገነባ። በደርግ መንግስት ተጀምሮ የነበረው የጣና በለስ ፕሮጀክት የሚባለው የጣና በለስ ፕሮጀክት ማለት በጣም ብዙ የእርሻ ልማቶች የሚሰሩበት ከኢትዮጵያ አልፎ መላው አፍሪካን ሊመግብ ይችላል የሚባል ከፍተኛ የሆነ የግብርና ኢንዱስትሪ ነበረ። ወያኔ መጀመሪያ እንደመጣ ያፈረሰው ጣና በለስ ነው። የጣና በለስ ላይ የነበሩ ፕሮጀክቶችን አፍርሶ ሜካናይዝድ የእርሻ መሳሪያውን ሁሉ ነቅሎ ወደ መቀሌ ወስዶ እነሱር ኮንስትራክሽን እነምናምን የምትሏቸው የትግራይ በህወሓት ስም የተደራጁት የኢፈርት ድርጅቶች በሙሉ የተቋቋሙበት አብዛኛው ከጣና በለስ በተዘረፈ ንብረት ነው። ኢትዮጵያ ከድህነት እወጣበታለሁ ብላ አቅዳ አስባ የሰራችውን የልማት ድርጅት ጣና በለስን መጀመሪያ ያፈረሰው መለስ ዜናዊና እሱ የሚመራው ህወሓት የሚባለው ፓርቲ ነው። ከዚያ በኋላ ያንን ካፈረሱ በኋላ ድጋሚ እንደገና ጣና በለስን ድጋሚ እንሰራለን ብለው ሌላ ብድር ከአይኤምኤፍ ብድር ወሰዱ። አሁን ይሄንን ስነግራችሁ ከዛ በኋላ ተሰራ ወይ እንደማትሉኝ እርግጠኛ ነኝ። ምክንያቱም ገና ሲመጣ አፍርሶታል። የደርግ መንግስቱ ኃይለማርያም በዛ ሁሉ ጦርነት ውስጥ ጀምሮት የነበረውን ሜጋ የሆነ በጣም ግዙፍ የሆነ የሜካናይዝድ እርሻ የሚታረስበትና በጣም ለም መሬት ያለበትን በብዙ ዘመናዊ ማሽነሪዎች የተደራጀውን የጣና በለስ ፕሮጀክት ገና እንደመጣ ነው ያወደመው። ከዚያ በኋላ ንብረቱን ዘርፎ ወደ መቀሌ ወስዶ የራሱን
ኮንስትራክሽን ድርጅቶች የራሱን የወርቅ ማውጫ ማዕድናት የወርቅ ማዕድናት ማውጫ መቆፈሪያ መሳሪያዎች አድርጎ እነ ኢዛና ወርቅ ማዕድንን ያቋቋሙበት መሳሪያ ከጣና በለስ የዘረፉት ነው። ከዚያ በኋላ የተበደሩትን ብድር እንደገና ሌላ ህንፃ ሰሩበት፣ ሌላ ፕሮጀክት፣ ሌላ ቪላ ቤት ሰሩበት። ባንኮክ እና ታይላንድ እየሄዱ አሜሪካና ቻይና እየሄዱ አውሮፓን እየዞሩ ዘነጡበት የመለስ ዜናዊ ተከታዮች የአቦይ ስብሃት ቤተሰቦች። እና ጣና በለስ መጀመሪያ ሲመጡ ያ ሁሉ በጀት ወጥቶበት አፈረሱት። ድጋሚ በስሙ ተበድረው እንደገና ሁለተኛ በደል ኢትዮጵያ ላይና የኢትዮጵያ ህዝብ ላይ በደል ፈጸሙበት። የባቡር መስመር ጠራውላችሁ፣ የስኳር ፋብሪካ አልኳችሁ፣ ከዛ በኋላ የጣና በለስ ፕሮጀክት አልኳችሁ። በእነዚህ ሜጋ ፕሮጀክቶች ነው የኢህአዴግ መንግስት በኢትዮጵያና በኢትዮጵያ ህዝብ ስም ሲበደር የኖረው። ከነዚህ ውስጥ ስንት ተሰርቷል የሚለውን ራሳችሁ ሰርች አድርጉ። ይህንን መረጃም ሳታዩ እንዲሁ የምታውቁት ነገር ስለሆነ የባቡር ሀዲዱ ምን ያህል እየሰራ ነው የሚለውን ነገር መቼም ዛሬ የማያውቅ ኢትዮጵያዊ ያለ አይመስለኝም። በሌላ በአራተኛነት ደረጃ በጣም ግዙፍ ብድር የተበደረው የመንግስት ተቋም የኢትዮጵያ ኤሌክትሪክ ኃይል ድርጅት ነው። መብራት ኃይል የሚባለው ተቋም ማለት ነው። የኢትዮጵያ ኤሌክትሪክ ኃይል ወደ 1.6 ቢሊዮን ዶላር የውጭ ብድር ያጠራቀመ ከፍተኛው የመንግስት ድርጅት ነው። የለውጡ መንግስት ሲመጣ 2010 ዓ.ም ላይ የኢትዮጵያ ኤሌክትሪክ ኃይል ድርጅት ሃይድሮ ኤሌክትሪክ ፓወሮችን እሰራለሁ ብሎ ብድር እየተበደረ እኔ የትኛው ሃይድሮ ኤሌክትሪክ ፓወር ራሱ በብድር እንደሚሰራ አላውቅም። አሁን አባይ ግድብ ነው ግዙፉ ሜጋ ፕሮጀክት። ለአባይ ግድብ ሽራፊ ብድር እንዳላገኘን ይታወቃል። ነገር ግን ሃይድሮ ኤሌክትሪክ ፓወሮችን እሰራለሁ የኢትዮጵያን የኤሌክትሪክ ተደራሽነት አሰፋለሁ ብሎ የወሰደው ብድር ከ1.6 ቢሊዮን ዶላር በላይ ብድር ወስዶ ከፍተኛው የመንግስት ተቋም የብድር ጫና ያለበት የብድር ክምችት ያለበት የመንግስት ድርጅት ሆኖ እንዲመዘገብ ምክንያት ሆኗል። ከዚያ በኋላ መብራት ኃይልና ሌሎች የመንግስት ተቋማት ድርጅቶች ከንግድ ባንክ መብራት ኃይልን ጨምሮ እንዳልኳችሁ የስኳር ኮርፖሬሽን፣ ኢትዮ ቴሌኮም፣ የባቡር ሀዲድ ዝርጋታው ወይም የባቡር ድርጅቱ እነዚህ ሁሉ የመንግስት የንግድ ተቋማት ወይም የመንግስት ድርጅቶች የሚባሉት የተበደሩት ብድር በ2010 ዓ.ም በተደረገ ጥናት 15 ቢሊዮን ዶላር ተበድረው ነበር። ያውም ይሄ 15 ቢሊዮን ዶላር ከኢትዮጵያ ንግድ ባንክ የተበደሩት ከንግድ ባንክ ብቻ የተበደሩት ማለት ነው። ዶክተር አብይ ኮመርሻል ሎን አልወሰድንም የሚለው የንግድ ብድር አልወሰድንም የሚለው ብድር ማለት ነው። ከ15 ቢሊዮን ዶላር በላይ ከኢትዮጵያ ንግድ ባንክ ተበድረው ጭራሽ ይሄ ብድር የማይመለስና የተበላሸ ብድር ተብሎ ተሰርዞ እንዲቀር ተደርጓል። 15 ቢሊዮን ዶላር በኢትዮጵያ ንግድ ባንክ አቅም በኢትዮጵያ አቅም እንግዲህ ትልቁ ባንክ ንግድ ባንክ ነው። 15 ቢሊዮን ዶላር ተበድረው የኢፈርትን ድርጅቶች አቋቁመው አቦይ ስብሃት የአሜሪካ ድምፅ ሬዲዮ ላይ ቀርቦ ስለ የአላሙዲን ድርጅቶች አሉ። አሁን ሜድሮክ የሚባለው በሜድሮክ ስር በጣም ብዙ ከ20 በላይ ድርጅቶች እንዳሉ ይታወቃል። እና ከሜድሮክ እና ከኢፈርት ማን ነው ትልቁ ድርጅት ተብሎ ሲጠየቅ በቪኦኤ የኢፈርትን ያክል በጣም ግዙፍ በጀት እና ፋይናንስ የሚያንቀሳቀስ ድርጅት የለም በኢትዮጵያ ውስጥ ብሎ ሲናገር ነበር። ያ በጣም ግዙፍ የሆነ ፋይናንስ የሚያንቀሳቀሰው ኢፈርት የሚባለው ድርጅት ግን በውስጡ ያሉት 37 የንግድ ተቋማት ከኢትዮጵያ ንግድ ባንክ፣ ከኢትዮጵያ ልማት ባንክ፣ ከኮንስትራክሽን እና ቢዝነስ ባንክ እንዲሁም ከዓለም አቀፍ አበዳሪዎች በተገኘ ብድር የተቋቋሙ ድርጅቶች ናቸው። እነሱ ወስደው የኢፈርትን ድርጅቶች አቋቁመው በጣም የበለጸጉ ሀብታም ድርጅቶች ካረጉ በኋላ የኢትዮጵያ ንግድ ባንክ ግን የመፍረስና የመጥፋት አደጋ ተጋርጦበት ነበር። የለውጡ መንግስት ሲመጣ 15 ቢሊዮን ዶላር አበድሮ ያውም ደግሞ የተበላሸ ብድር ተብሎ የማይመለስ ብድር ማለት መንግስት ስለተበደረ ይህን ሰውዬ ነው አሁን ኢትዮጵያና የኢትዮጵያ ህዝብን ከድህነት ለማውጣት ይሰራ የነበረ ሰው የሚሉኝ መለስ ዜናዊ። አንዳንዴ እኮ አንዳንዱ ሰው እንዳከበርከው አይ ይሄ ሰውዬ ትልቅ ሰው ነው ይህን ሰውዬ አልናገርም ወይም ደግሞ ይሄ ሰውዬ አልፏል በቃ ስለሱ አላወራም ብለን የተውነውን ነገር ሆን ብለው እየቀሰቀሱ ሙቶ ቃሽ የሚያደርጉ ሰዎች አሉ። አንተ ውለታ ቆጣሪ ሲለው አንዱ አንተ ውለታ አስቆጣሪ ያለው አሉ። ውለታ የሚያስቆጥሩ ሰዎች እንዲህ አድርገንልህ ነበር ሲሉ እንዴ
አንተ ውለታ አስቆጣሪ እንደዚህ ሆነው በዚህ ምክንያት ነው ብለን መልስ እንድንሰጥ የሚያስገድዱን እነሱ ናቸው። የኮንስትራክሽንና ቢዝነስ ባንክ የሚባል ባንክ ታውቃላችሁ? እኔ አውቃለሁ። እኔ አስታውሳለሁ። ኮንስትራክሽንና ቢዝነስ ባንክ የሚባል እኔ በነበርኩበት አካባቢ ነበረ ባንክ አለ። አዲስ አበባም ነበረ። በጣም ብዙ ብራንቾችን በመላው ኢትዮጵያ ነበሩት። የኮንስትራክሽንና ቢዝነስ ባንክ እንዴት እንደጠፋ መቼ እንደጠፋ ታውቃላችሁ? እስቲ የኮንስትራክሽንና ቢዝነስ ባንክ እኛ አካባቢ ነበረ፣ በዚህ ጊዜ ነው የተዘጋው ብላችሁ የምታስታውሱት ነገር ካለ ኮመንት ላይ ጻፉልኝ እስኪ። የኮንስትራክሽንና ቢዝነስ ባንክ በጣም ግዙፍ የሆነ የቤቶች ልማት ይሰራ የነበረ፣ ቤቶች ብቻ ሳይሆን መንገድ ኮንስትራክሽን ላይ፣ የቤት ስራዎች ላይ፣ መሰረተ ልማት የሚባሉ ወሳኝ ስራዎች ላይ ይሰራ የነበረና ብድሮችን ለዛ ይሰጥ የነበረ ድርጅት ነው። ከዛ ድርጅት ውስጥ ግን በጣም ብዙ ቢሊየን ብር ተበድረው የኮንስትራክሽንና ቢዝነስ ባንክ እንዲጠፋ ምክንያት የሆኑት የማይመለስ ብድር ብለው ስለተሰረዘ ነው ብድሩ። የኮንስትራክሽንና ቢዝነስ ባንክን ያጠፋው የህወሓት እጅ፣ የዘረፋ የሌብነትና የዘረኝነት እጅ ልማት ባንክና የኢትዮጵያ ንግድ ባንክ ውስጥ ገብቶ ንግድ ባንክ የሚባለው ትልቁ የኢትዮጵያ ባንክ ሊጠፋ ጫፍ ላይ ደርሶ ነበረ። እንግዲህ 15 ቢሊዮን ብር የማይመለስና የተበላሸ ብድር ተብሎ ተሰርዟል። የመንግስት ተቋማት የኢትዮጵያ ኤሌክትሪክ ኃይል ፓወር፣ ኢትዮ ቴሌኮም፣ የባቡር ትራንስፖርት፣ የስኳር ኮርፖሬሽን የሚባሉት የመንግስት ተቋማት ሌሎችም በመንግስት ስር ያሉ ድርጅቶች የተበደሩት ብድር ከንግድ ባንክ ብቻ 15 ቢሊዮን ብር ተበድረው ያ 15 ቢሊዮን ብር የማይመለስ ወይም የተበላሸ ብድር ተብሎ ተሰርዞ ቀርቷል። ከዚህ በላይ በደል አለ ወይ? ከዚህ በላይ ግፍ ሀገር ላይ ይፈጸማል ወይ? ለወያኔ የይቅር ባይ ልብ እንዲኖረን፣ ለመለስ ዜናዊ የሚራራ ልብ እንዲኖረን የምንጠየቀው እንዴት ነው? ወይ ኢትዮጵያዊ መሆን የለብህም ወይ ህወሓት መሆን አለብህ መለስ ዜናዊ ለማወደስ። በተግባር በመረጃ ላይ የተመሰረተ ምን ሲሰሩ እንደነበር በተግባር ተገልጦ የሚታየውን ነገር መለስ ዜናዊ እንደ አዳኝ አድርገህ ስታቀርብ ነው የሰይጣን ቁራጭ ነው ብዬ ነው መጣው። እና የኢትዮጵያን የልማት ተቋማት እያፈረሱ የትግራይን የኤፈርት ድርጅቶች ያቋቁሙ የነበሩ ሌቦች፣ ዘራፊዎች፣ ዘረኞች ከራሳቸው አካባቢ ውጪ ስለ ኢትዮጵያ ህልውናና ጥቅም ጉዳያቸው ያልነበሩ ሰዎች ናቸው መለስ ዜናዊና ህወሓት። ዛሬም ያለው የተሸራረፈው የህወሓት መንግስት የህወሓት ፓርቲ የትግራይ ህዝብ ላይ ምን እየሰራ እንደሆነ በኢትዮጵያ ህዝብ ላይ ምን እንደሚያቀድ እየሰማን ነው። እና ይሄ የተበላሸ ብድር ተብሎ የቀረው 15 ቢሊዮን ብር ከንግድ ባንክ የተወሰደ፣ ንግድ ባንክ ለመፍረስ ምክንያት ሆኖት አደጋ ላይ ደርሶ ከዚያ በኋላ ከመንግስት በተደረገ ወደ 9 ቢሊዮን ዶላር የቦንድ ድጋፍ ተደርጎለት ነው እንደገና ሰርቫይቭ እንዲያደርግ የተደረገው። እነዚህ እዳዎች ለምን ሳይመለሱ ቀሩ? በወያኔ ሌብነትና ዘረፋ ብቻ ነው ወይስ ሌሎች ምክንያቶች አሉ የሚለውን ነገር ለማየት ያክል፣ አንደኛ አሁን ይሄ የምነግራችሁ እኔ ያልኩት አይደለም። ራሱ አይኤምኤፍ ለእዳው መከማቸትና እነዚህ ለተበላሹ ብድሮች ምክንያት የሆነው ለተጀመሩ ፕሮጀክቶች፣ ለስኳር ኮርፖሬሽኑ ሳይሰራ መቅረት፣ ለባቡር ሀዲዱ እንደዚህ ተዝረክርኮ መቅረት፣ ታቅደው ለነበሩ ሜጋ ፕሮጀክቶች የተወሰዱ ብድሮች ተበላሽተው እንዲቀሩ ምክንያት የሆኑት ምን ናቸው ብሎ ራሱ ጥናት የሰራው ኤክስኪዩቲቭ ሳመሪ ብሎ የሰራው አይኤምኤፍ ያስቀመጠውን ዳታ ነው የምነግራቸው። አንደኛው የብቃት ማነስ ነው። እዚህ ፕሮጀክት ላይ እንዲሰሩ የተመደቡ ሰዎች በበላይነት ፕሮጀክቱን ይመሩት የነበሩት እና አባይ ፀሐይ የፕሮጀክት የመምራት አቅም ያልነበራቸው ፍላጎትም ያልነበራቸው ሰዎች ስለሆኑ አላማቸው በኢትዮጵያ ሕዝብ ስም በነዛ ድርጅቶች መዝረፍ እንጂ እነዛን ድርጅቶች መስራት ስላልነበር። ሁለተኛው የአስተዳደር ችግር ነው። የገንዘብ ማኔጅመንት፣ የፕሮጀክት ማኔጅመንት የሚባል ስኪል እና አስተዳደር ብቃት ያለው ሰው እዛ ቦታ ላይ እንዲመደብ አይደረግም ነበር። ምክንያቱም ፍላጎት ስለሌላቸው። አባይ ግድብን እኮ ተበላሽቶ እንዲቀር ሊያደርጉት የነበረው እኮ ኢፈርት ነው ሜቴክ የሚባል ድርጅት አስገብተው ነው። አባይን የሚያክል በጣም ግዙፍ ግራንድ የሆነ ፕሮጀክት አንድ ድልድይ ሰርቶ ለማያቅ ሜቴክ ለሚባል ድርጅት ስትሰጠው አበላሸው ማለት ነው። ሌላ ምንም ትርጉም የለውም። እና ይመደቡ የነበሩ ሰዎች የአስተዳደር ችግር ነበረባቸው። ማኔጅመንት አይችሉም። መዝረፍና መስረቅ ካልሆነ በስተቀር እነሱ የሚያውቁት አንድም ፕሮጀክት ከጅማሬው ጀምሮ እስከ መጨረሻው ማድረስ አቅምም ፍላጎትም ጊዜውም ያልነበራቸው ሰዎች ናቸው። በሶስተኛ ደረጃ የፖለቲካ ተጽዕኖ ነበረበት ይላል። ብድሩ ሲመጣ
የመጣው ብድር በአግባቡ ስራ ላይ እንዳይውል፣ ፕሮጀክቱ በተያዘለት ጊዜና እቅድ እንዳይጠናቀቅ የፖለቲካ ተጽዕኖ ነበረበት። የፖለቲካ ተጽዕኖ ማለት በስሙ ተነግዶ በኢትዮጵያ ሕዝብ ስም በነዛ ፕሮጀክቶች ስም ይመጣል እንጂ ፖለቲካው ላይ ያሉ ሰዎች ብድሩን የሚፈልጉት ለሌላ ጉዳይ ነው እና እንዳይሰራ ተጽዕኖ ያሳድሩ ነበር። ዋናው ምክንያት እነዚህን ግራንድ ፕሮጀክቶች የሚሰሩ ተቋማት ሲመረጡ ያለ ጨረታ ነበር የሚመረጡት። ወያኔ የአባይ ግድብን የሚያክል የኤሌክትሪክ ግንባታ ለሜቴክ ሲሰጥ ያለ ጨረታ ነው የሰጠው። ሳያወዳድር ብቃት ያላቸውን ሰዎች ሳያወዳድር ነው የሰጠው። የስኳር ፋብሪካ ኮርፖሬሽን ስኳር ፋብሪካዎችን ለመገንባት ጨረታ ሳያወዳድር ምንም አቅም ለሌላቸው ነገር ግን በህወሓት በኩል የጥቅም ትስስር የነበራቸው የኮንስትራክሽን ተቋማት እንደነ ሱር ኮንስትራክሽን ማን ነው አሁን ብዙ አሉ 37 ናቸው። ሜቴክ ውስጥ ማን ነው ኢፈርት ውስጥ ያሉ የልማት ተቋማት የሚባሉ በኢፈርት ስር ስንት ድርጅቶች አሉ ብላችሁ ጎግል ብታደርጉ 37 ያክል ያመጣላችኋል። አሁን የጨመረው አይመስለኝም፣ እንዳውም እየቀነሱ ሊሆን ይችላል አሁን የለውጥ መንግስት ከመጣ ወዲህ። በእነሱ ዘመን ግን ስልጣን ላይ ያሉ 37 ታላላቅ ከ5 ቢሊዮን ዶላርና ከዛ በላይ በጀት የነበራቸው እነ ሱር ኮንስትራክሽን የመሳሰሉ ትላልቅ ተቋማት ነበሩ እዛ ውስጥ እና ለነዛ ድርጅቶች ያለ ጨረታ ነበር የሚሰጠው። አንዱ ይሄ ብድር ተበላሽቶ እንዲቀር የተጀመሩት ፕሮጀክቶች ሳይሰሩ እንዲቆሙ ተበላሽተው ተወሳስበው ብድራቸውን መመለስ የማይችሉበት ወይም ቢያንስ አልቀው እንኳን ስራ የማይጀምሩበት ደረጃ ላይ እንዲደርሱ ያደረገው ጨረታውን የወሰዱት ሰዎች ብቃት ያልነበራቸው በጥቅም ትስስር እንጂ በብቃት ተለክተው ያልተመረጡ ሰዎች በመሆናቸው። ከዚያ ምን ይላል አይኤምኤፍ? አንደኛው ምክንያት ደግሞ ከዚህ ቀጥሎ የብድሩ በጀት ከፕሮጀክቱ በጀት ይበልጥ ነበር ይላል። የፕሮጀክቱ በጀት የፕሮጀክቶቹ የተያዘው ፕሮጀክት ከበጀቱ ይበልጥ ነበር። ከተያዘለት በጀት ፕሮጀክቱ ይበልጥ ነበር፣ ወይም ለፕሮጀክቱ የሚያስፈልገው ገንዘብ በብድር ከመጣው ገንዘብ በላይ ነበር። ነገር ግን ቢያንስ ያችን የመጣችውን ብድር እንኳን በአግባቡ ስራ ላይ ላለማዋል ምንድን ነበር አላማቸው ብያቸዋለሁ። ያችን ገንዘብ በስኳር ኮርፖሬሽን፣ በባቡር ሀዲድ፣ በሃይድሮ ኤሌክትሪክ ስም ዘርፎ ወደ ኪሳቸው ማስገባት እንጂ እነዛ ሜጋ ተቋማት መገንባት ስላልነበረ ጭራሽ በጀቱና ፕሮጀክቱ የማይገናኝ ብድር ነበረ የሚበደሩት የነበረው። በእነዚህ ምክንያቶች ነው ስራው ሳይሰራ ተወሳስቦ ተዘርፎ ስራው ተስተጓጉሎ የቀረው። ኢትዮጵያ የተዘረፈችው በዚህ ምክንያት ነው። ይህ ሁኔታ በውጭ ብድር የተመሰረቱ ነገር ግን የተበደሩትን ብድር መመለስ ቀርቶ በተበደሩት ብድር ማለቅና መጠናቀቅ የማይችሉ አቅም የሌላቸው የተሰባበሩና የተጀማመሩ ፕሮጀክቶች በኢትዮጵያ እንዲኖሩ ምክንያት ሆኗል። አሁን ዶክተር አብይ በየአካባቢው የሄደ የሚገጣጥማቸውና ስራ የሚያስጀምራቸውን ስኳር ፋብሪካዎች፣ የኢንዱስትሪ ፓርኮች ምናምን ከተመለከታችሁ ያኔ ወያኔ እሰራለሁ ብሎ ጀምሯቸው ብሩን ዘርፎ ዶላሩን ዘርፎ ጥሏቸው የሄደው ፕሮጀክቶች ናቸው። እንደዛ ፕሮጀክቶች እንዲስፋፉ ምክንያት ሆኗል ይላል አይኤምኤፍ። የባቡር ሀዲዱን ማንሳት ትችላላችሁ። የስኳር ፋብሪካ ተጀምሮ የቀሩትን ማንሳት ይቻላል። ከዛ ሲቀጥል ጣና በለስ ፕሮጀክትን ከጅምሩ ጀምሮ በዓላማ ደረጃ እንዲወድም ያደረገው የወያኔ መንግስት ጣና በለስን ማንሳት ይቻላል። እንግዲህ ያስከተለው የማክሮ ኢኮኖሚ ችግር ምንድን ነበር? ይሄ የወያኔ ሸፍጥና ደባ ምን አይነት ወንጀል ምን አይነት የማክሮ ኢኮኖሚ ችግር በኢትዮጵያ ላይ አሳደረ የሚለውን ነገር ስናይ የማክሮ ኢኮኖሚ ማለት እንግዲህ የአንድ ሀገር የሀገር ውስጥ ኢኮኖሚ ማለት ነው። የውጭ ምንዛሬ እጥረት ቅድም እንዳልኳቸው ተከስቷል። ዶላሩን በሙሉ አሽሽተዋል። የዘረፉትን ዘርፈዋል። መቀየር የሚችሉትን በተለያየ ሀገር ገንዘብ ቀይረዋል። የዘረፉትንም ይዘው ባንክ ውስጥ የነበረውን አካውንት ውስጥ የነበረውን በሙሉ ይዘው ወደ ትግራይ ሸሽተዋል፣ ድንገት ስልጣናቸውን ሲነጠቁ። በዛ ምክንያት የዶላር እጥረት ነበር። በባንኮች ውስጥ የነበረው የለውጥ መንግስት ሲመጣ ወይም ከመምጣቱ በፊት 2015 ወይም ደግሞ በእኛ 2007 አካባቢ በባንኮች ውስጥ የነበረው ሪዘርቭ ገንዘብ ከ14 ቢሊዮን ዶላር አይበልጥም ነበር፣ ወይም ከዛ በታች ነበር። ኢትዮጵያ የነበራት የባንክ ሪዘርቭ ዶላር ምንዛሬ 14 ቢሊዮን ብር ብቻ ነበር። ዶላር ሳይሆን ብር 14 ቢሊዮን ብር ብቻ ይዛ ነበር ኢትዮጵያ። 120 እና ከዛ በላይ ህዝብ
አስተዳድራለሁ ብሎ የተቀመጠው ወያኔ ማለት ነው። ወይም ደግሞ ስልጣኑ እንደተቀማ ሲያቅ ያ ዶላር ብቻ ነበር ኢትዮጵያ ባንኮች ውስጥ የነበረው። በዚህ ምክንያት የዶላር እጥረት እንዲፈጠርና ሀገር በጣም ሪስክ ውስጥ እንድትገባ ምክንያት ሆኗል ማለት ነው። ይህንን አሁን ያልኳችሁን የለውጡ መንግስት ሲመጣ እንግዲህ ይህንን 14 ቢሊዮን ብር ያለችውን ይችን ውስን የዶላር ምንዛሬ ለምን ይከፍላት ነበር? ለዕዳ ይከፍላታል። እንደ አባይ ግድብ አይነት ትላልቅ ሜጋ ፕሮጀክቶችን ለማስገንባት የሚያስፈልገውን ግብአቶች በእነዚህ ምንዛሬ ነበር ይችኑ ምንዛሬ የተጠቀመ ግብአቶችን የሚያስገባው። በየአመቱ ደግሞ ዕዳችንን ክፈል እያሉ ወያኔ የተበደረውን ብድር እንዲከፍል የሚያስገድዱ ሀገሮች ስላሉ ከዚህው ብድር ላይ እየቀነሰ ይከፍል ነበር። በዚህ ምክንያት ለግል ሴክተሩ፣ ለግል ነጋዴዎች፣ ለግል የንግድ ተቋማት የሚሰጥ የዶላር ምንዛሬ አልነበረም። ከዚያ ምን መጣ? የብላክ ማርኬት አገሩ ላይ እንደዚህ የአገሩን ኢኮኖሚ ያዞረበት የተንኮል ሴራ እና መረብ ተዘረጋ ማለት ነው። ወያኔ ይዞት የሸሸው ዶላር በሙሉ እና የኢትዮጵያ ብር ብላክ ማርኬቱ ላይ ተረጨ። በባንኮችና በብላክ ማርኬት መካከል ያለው ልዩነት እንዲሰፋና ሀገር የኑሮ ውድነት በህዝቡ ላይ እንዲጫን ምክንያት ሆኑ ማለት ነው። ይህን ሁሉ ያነሳንበት እንግዲህ የብላክ ማርኬት ማሻቀብ፣ የውጭ ንግድ ወደ ብላክ ማርኬት ማድላት፣ ነጋዴው በሙሉ እንግዲህ በወያኔ ዘመን አብዛኛው ትላልቅ ባለሀብቶች የምትላቸው ምናልባት በኢትዮጵያዊነታቸው ለኢትዮጵያ ህዝብና ለኢትዮጵያ የሚያስቡ ለሀገራቸው የሚጠነቀቁና የሚያስቡ ነጋዴዎች ካልሆኑ በስተቀር አብዛኛው ነጋዴ አሁን ብላክ ማነው ዶላር በገበያ ዋጋ እንዲወሰን ተደረገ ብለው የሚያጭበረብሩ ፖለቲከኞችና የኢኮኖሚ ሰዎች ያኔ ብላክ ማርኬት በገበያ ዋጋ ማነው የዶላር ምንዛሬ በገበያ ዋጋ ሳይወሰን በፊት የትኛው ነጋዴ ነበር ባንክ ሂዶ የሚዘረዝረው ብትላቸው መልስ የላቸው። መንግስት የዶላርን ዋጋ በገበያው እንዲወሰን የተገደደበት ምክንያት አብዛኛው የውጭ አስመጭና ላኪ ትላልቅ ኢንቨስትመንቶችን በሀገር ላይ የሚሰሩ ሰዎች ምንዛሬ የሚወስዱት ከብላክ ማርኬት ነበር። ብዙ ዶላር ምዛ ስለሚያገኙ የኢትዮጵያ ባንኮች ውስጥ ዶላር ስላልነበረ፣ ስለዚህ በገበያ ዋጋ ዶላር እንዲወሰን ማድረጉ የዶክተር አብይ መንግስት አማራጭ አልነበረውም፣ ግዴታ ነበረ። ምክንያቱም ንግዱ በሙሉ የውጭ ንግድ በሙሉ በጠቅላላ ሊባል በሚችል ደረጃ ወደ ብላክ ማርኬት እየዞረ ነበር። ይሄ በኢትዮጵያ ኢኮኖሚ ላይ አሁን ላለው የዋጋ ግሽበት፣ የኑሮ ውድነት ምናምን ለምንለው ምስቅልቅል የዳረገን ምክንያት ማለት ነው። በ2023 ዓመተ ምህረት በአጠቃላይ እስካሁን ያነሳኋቸው ምክንያቶች ተዘርዝረው በ2023 በእኛ 2015 ዓመተ ምህረት የለውጡ መንግስት ከመጣ ከ5 ዓመታት በኋላ ማለት ነው ኢትዮጵያ በጣም ከፍተኛ የዕዳ ችግር ካለባቸው ከነጭራሹ ምንም አይነት ባይላተራል የሚባል የግል ተቋማትን ቢሆኑ ብድር እንዳይሰጧቸው ከተከለከሉ ሀገራት ተርታ ውስጥ እንድትመደብ ምክንያት ሆነ። አንደኛ የብላክ ማርኬት በጣም እንዲገነግን ሆኗል። ገበያው የሚዘወረው በሙሉ በብላክ ማርኬት ነው። ነጋዴው፣ ባለሀብቱ ምናምን እየሄደ የሚዘረዝረው ብላክ ማርኬት ውስጥ ነው። ስለዚህ የግል አበዳሪዎች እንኳን እንደ ቻይናው ኤግዚም ባንክ ምናምን የሚባል ባንክ አለ፣ የቻይና ባንክ። እነሱ እንኳን በጣም ብዙ ብድር ለኢትዮጵያ ይሰጡ የነበሩ የግል ተቋማትን አበዳሪ ተቋማትን ጨምሮ እና IMF ወርልድ ባንክ ምናምን የምትላቸው ትላልቅ ተቋማት ከዚህ በኋላ ለኢትዮጵያ 5 ሳንቲም ሽራፊ ብድር እንዳይሰጥ ተብሎ እንዲከለከል ምክንያት ሆነ። ይሄ የሆነው ደግሞ በምን ምክንያት ነው? የመጀመሪያው ኢንሲደንት የተፈጠረው በ2023 ዓመተ ምህረት እንግዲህ የለውጡ መንግስት ከመጣ ከ5 ዓመት በኋላ ማለት ነው። ወደ 33 ሚሊዮን ዶላር በዛ ዓመት መክፈል የነበረባት ዕዳ ነበር ኢትዮጵያ። የዩሮ ቦንድ የሚባል እነመለስ ዜናዊ ወይም ህወሓት የገዛው ወይም የተበደረው ብድር ነበር። በቦንድ አይነቱ ያው ይለያያል። በካሽ ነው በቦንድ ነው ምናምን፣ እሱ የብድሩ አይነት ይለያያል። እና በቦንድ የተበደረው ከዩሮ ቦንድ የሚባል ወደ 23 ሚሊዮን ዶላር መክፈል ነበረበት በዛ በ2023 ዓ.ም። ያንን ሳትከፍል ጊዜዋን አሳለፈች ኢትዮጵያ። የዶክተር አብይ መንግስት መክፈል ስላልቻለ ያለበትን የውጭ የቻይና የወርልድ ባንክ የአይኤምኤፍ ከ28 ሚሊዮን ዶላር በላይ ባለ ዕዳ አድርገው አሸክመውት የሄዱት መሪ ስለሆነ ያቺን ጊዜ ሳይከፍል ስላለፈ ኢትዮጵያ ብላክ ሊስት ውስጥ እንድትገባ ምክንያት ሆነ ማለት ነው። የግል ተቋማት እንኳን ብድር እንዳይሰጧት ምክንያት ሆነ። እስካሁን ዶክተር አብይ ከመጣበት ጊዜ ጀምሮ ኮመርሻል ሎን አልወሰድንም፣
የወያኔ መንግስት የወሰደውን 28 ቢሊዮን ዶላርና ከዛ በላይ ደርሶ የነበረውን ብድር እየከፈልን ነው በየአመቱ የሚለው ይህንን እየከፈለ ስለሆነ ነው። ከሀገሪቱ ጂዲፒ የለውጡ መንግስት ከመጣ ወዲህ ከዶክተር አብይ በኋላ እንግዲህ በመለስ ዜናዊ ዘመንና በህወሓት ዘመን የነበረችው ኢትዮጵያ አሳየዋቸው። አሁን የዶክተር አብይ ከመጣ ወዲህ ከ2010 ወዲህ ደግሞ ያለችው ኢትዮጵያ የሀገሪቱ ጂዲፒ 48.9% በአጠቃላይ የኢትዮጵያ ግሮስ ዶሜስቲክ ፕሮዳክት የሚባለው የኢትዮጵያ ሀብት 48% የሚሸፈነው በዕዳ ነበር። 2021-22 ላይ የኢትዮጵያ በጀት ይሸፈን የነበረው አጠቃላይ የኢትዮጵያ ሀብት 48% ዕዳ ነበረ። ከዚያ በኋላ በ2024 ዓ.ም ባለፈው ዓመት ከነበረበት 48% ወደ 34.4% እንዲወርድ አድርጓል ዶክተር አብይ ማለት ነው። ወደ 9 ቢሊዮን ዶላር ክፍያ ፈጽመናል የሚለው ዶክተር አብይ በምክንያት ነው። የአይኤምኤፍን ኤክስኪዩቲቭ ሳመሪ ብሎ የሰራውን የዩናይትድ ስቴትስ ስቴት ዲፓርትመንት ላይ የተለጠፈውን ይሄንን ጥናት ኤክስኪዩቲቭ ሳመሪ ኦፍ ኢትዮጵያን ኢኮኖሚ ብላችሁ ብትሄዱ ታገኙታላችሁ እያልኳችሁ ነው። እና 48% አጠቃላይ ዕዳዋ በጀቷ ወይም ደግሞ ሀብቷ ዕዳ የነበረችው ሀገር በ7 ዓመታት ውስጥ ወደ 24.4% እንዲወርድ አድርጓል። ይህን እንግዲህ ኢኮኖሚስቶች ሲተነትኑት ደግሞ የበለጠ ሊያስረዱት እንደሚችሉ ይገባኛል። መበደር ከማይችሉ ሀገራት የገባችበት ደካማ የብድር አያያዝ የተባለችበት በአጠቃላይ ኢትዮጵያ ከብድርና ከአበዳሪዎች የታገደችበት ምክንያት ግን አይኤምኤፍ ሳመሪውን ሲያስቀምጥ ወይም ኮንክሉዥኑን ሲያስቀምጥ 27 ዓመት ሙሉ ወያኔ የተበደረው 28 ቢሊዮን እና ከዛ በላይ በኢትዮጵያ ሕዝብና በኢትዮጵያ ሀብት በኢትዮጵያ ሕዝብ ስምና በኢትዮጵያ ስም የተበደረው ብድር ነው ኢትዮጵያን ብላክ ሊስት ውስጥ እንድትገባ ዛሬ ላለችበት የበጀት የኑሮ ውድነት የኢኮኖሚ ቀውስ እንድትዳረግ የተደረገችው ወያኔ የሚባል አጥፊ ቅኝ ገዢ በኢትዮጵያ ስልጣን ላይ መጥቶ ስለተቀመጠ ነው። 27 ዓመት የተሰራው በደል ነው ዛሬ ዋጋ እያስከፈለን ያለው። በጣም የሚያሳዝነኝ ነገር እኔ ይህን ሁሉ በደል ሰርተው ኢትዮጵያን በዚህ ልክ በድህነት አረንቋ እንድትማቀቅ አድርገው የለውጡ መንግስት ሲመጣ አሁን እንግዲህ ይሄን በኢኮኖሚ ብቻ ያለውን ያነሳሁት ነው። የኢትዮጵያን ዳር ድንበር፣ የኢትዮጵያን የባህር በር፣ የኢትዮጵያን ህልውናና ጥቅም አሳልፈው መስጠታቸውን ሳላነሳ ማለት ነው። በኢኮኖሚ ብቻ ኢትዮጵያ አዳኝ ነው፣ ኢትዮጵያን ከድህነት ያወጣ ነው ስላሉ እነዛ እነ ኢትዮ ፎረም እና ህወሓት ለነሱ መልስ በኢኮኖሚው ላይ ብቻ ስለምሰጥ ይህን ሁሉ ግፍ በሀገር ላይ የፈጸሙ ሰዎች ዶክተር አብይ ሲመጣ ልሰራችሁ ልግደላችሁ አላለም። ተውት፣ ይህንን በይቅርታ እንዝጋው ብሎ ሲል እንደገና ለሌላ ጦርነት ለምን ሊያፈርሷት ነው የሚፈልጉት? የከበሩት የኢትዮጵያ ባለሀብት የሆኑት የኢትዮጵያ ከ37 በላይ ግዙፍ ሜጋ ፕሮጀክት የሚያንቀሳቀስ ኤፈርት የሚባለው ድርጅት የተቋቋመው ከኢትዮጵያ ባንኮች በተዘረፈ ሀብት ነው። ሙስና ሰፈር የሚባለው ትግራይ ላይ የተሰራው ሰፈር የተሰራው ከነዚህ ባንኮች በተወሰደ ብድር ነው። በኢትዮጵያ ስም ከተዘረፈ ሀብት ነው። ይህን ሁሉ በደል ትተን በይቅርታ እንለፈው፣ ቂም ቁርሾ አያስፈልግም ሲባሉ ያንን ይቅርታ እንኳን የማይቀበሉ የዘረፉት ያደረጉት ወንጀል ከጭንቅላት በላይ አንድ ሀገሩን መራለሁ የሚል ሀገሬ ናት የሚል ኢትዮጵያ ውስጥ የተፈጠረ ኢትዮጵያዊነት ማንነት ያለው ሰው ምን አይነት ወንጀል ቢሰራበት የዚህን ያክል ክፋት ሀገር ላይ ሊሰራ እንደሚችል አላቅም። ወያኔ ኢትዮጵያዊ አይደለም። ግብፅና ሻዕቢያ ጠፍጥፈው ሰርተው አምጥተው ያስቀመጡት ቅኝ ገዢ ነው የምንለው በምክንያት ነው። አንተ መለስ ዜናዊ የኢትዮጵያን ሀብት ያረጋገጠ ኢትዮጵያን ከድህነት ያወጣ ስላልክ የመለስ ዜናዊን ስም አትቀይረውም። ጭራሽ አርፎ እንኳን እንዳይተኛ እኛም የሱን ስም ሳናነሳ እንድንኖር የዘጋነውን ፋይል እንደዘጋነው እንዳይቀመጥ እየቀሰቀስን አዲሱ ትውልድ ይህንን መረጃ እያወቀ እንዲሄድ ነው የምታደርጉት። ምን አለ እንደሞቱ እንዳለፉ ቢቀሩ በይቅርታ ይዘጋ እንደተባለ ቢዘጋ እና እስካሁን ድረስ ላለው የአበዳሪዎች እምቢ ባይነት ኢኮኖሚው ላይ እየተንቀሳቀሰ ላለው የብላክ ማርኬት የገንዘብ መጋሸብ ለኑሮ ውድነቱ በአጠቃላይ አሁን ላለው የኑሮ ምስቅልቅል የዳረገን የአይኤምኤፍ ኮንክሉዥን ምን ይላል? ኢትዮጵያ በ27 ዓመት በወያኔ ያገዛዝ ዘመን
የተበደረችው ከ28 ቢሊዮን ዶላርና ከዛ በላይ በጣም ሃይ ሞዴሬት ሪስክ ማኔጅመንት የሚል የብላክ ሊስት ውስጥ ስላስገባት ሞዴሬት ሪስክ ዴቢት ዲስትረስ የሚባል ብላክ ሊስት አለ አይኤምኤፍ ውስጥ። እዛ ውስጥ እንድትገባ ያደረጋት ወያኔ የሚባለው ኢትዮጵያዊ ነኝ የሚለው ግን ኢትዮጵያዊ ማንነት የሌለው ፓርቲ ድንገት ጊዜና አጋጣሚ ፈቅዶለት የኢትዮጵያ ስልጣን ላይ የተቀመጠ ጊዜ ነው። አሁን በ7 ዓመት እንኳን አይኤምኤፍ ባመነው መረጃ መሰረት 48% አጠቃላይ ሀብቷ ዕዳ የነበረች ሀገር ከአጠቃላይ ጂዲፒዋ 48%ቱ ዕዳ ነበረች የምትባል ሀገር ያንን 48% በምትችለው አቅም እየተፍጨረጨረች ያውም ይሄ ሁሉ ግንባታ ይሄ ሁሉ አባይ ግድብን የሚያክል ትልቅ ግራንድ ፕሮጀክት እየጨረሰች በዚህ ሁሉ ሂደት ውስጥ ብድሩን ብቻ እየከፈለ ያለ መንግስት ስለሆነ ከ48% ወደ 24% ዝቅ እንዲል ምክንያት ሆኗል። ወይም ያን እያደረገ ያለ መንግስት ነው። በአጠቃላይ ህወሓትና መለስ ዜናዊ በኢትዮጵያ ላይ የሰሩት ግፍና በደል በኢኮኖሚው ዘርፍ ይህንን ይመስላል። እኔ አሁን ከአይኤምኤፍ አሁን ዶክተር አብይ ከአይኤምኤፍ እና ከወርልድ ባንክ ጋር በተዋዋለው ውል መሰረት የገንዘብን የዶላርን ምንዛሬ በገበያው እንዲወሰን አድርጎ ከዚያ በኋላ ከአይኤምኤፍ በኩል ብድር ስለተለቀቀለት የኢትዮጵያን ኢኮኖሚ አሳልፎ የሸጠ መሪ እያሉ ስለሚያወሩ የኢትዮጵያን ኢኮኖሚ አሳልፎ የሸጠው መሪ ማን እንደነበር በማስረጃ ለማስረገጥ ስለፈለኩን ይህን ፕሮግራም ያዘጋጀሁት። ይህንን ጥናት ግን ሁላችሁም ሂዳችሁ ብታዩት ደስ ይለኛል። የአይኤምኤፍ የሰራው አሁን ላይ በዩናይትድ ስቴትስ ስቴት ዲፓርትመንት ፔጅ ላይ ኤክስኪዩቲቭ ሳመሪ ኦፍ ኢትዮጵያን ኢኮኖሚ የሚል 2022 ላይ የተሰራ ጥናት ሂዳችሁ ብታዩ ታገኙታላችሁ ይህንን መረጃ። ይህንን አናምንም የሚል ሰው ካለ የወያኔ ሌብነት አላምንም የሚል ሰው ነው ማለት ነው። እና ይሄ ሁሉ በደል ይሄ ሁሉ ወንጀል ተሰርቶብን ይህን እንኳን እንለፈው፣ በይቅርታ እንሻገር፣ ለልጆቻችን ቂምና ቁርሾ አናሳልፍ የሚል መሪ ሲመጣ ይህን የይቅርታ ጊዜ ተቀብሎ በሰላም እንድትኖር እንኳን አልፈቀዱላትም። ይህች ሀገር በደላቸውን ትተን የሞቱትን እንደሞቱ ረስተን አሁን ያሉትን ይቅር ብለናቸው እንኳን እንዳንኖር ያለፈ ቁስላችንን እየነካኩ እንድንናገርና ማንነታቸውን እንድናስታውስ የሚያደርጉን ሰዎች ስለሆኑ ይህንን እውነታ ህዝብ ሊያውቀው ይገባል የሚለውን ነገር ለማስረዳት ነው የፈለኩት። በአጠቃላይ ኢትዮጵያ አሁን ላለችበት ከፍተኛ የዕዳ ጫና ያለባቸው ዕዳቸውን መክፈል የማይችሉ እና ምንም አይነት ብድር ከማይሰጣቸው ሀገራት ዝርዝር ውስጥ እንድትገባ ያደረጋት ወያኔ የሚባለው ወይም እነ ያየሰው ሽመልስ የሚያሞግሱት መለስ ዜናዊ የሚባለው የባንዳ ልጅ ነው። ባይዘው የመለስ ዜናዊ አባት ነው አያት ለጣሊያን እንቁላል ይሸጥ ነበረ ድሮ። ሰምታችኋል ይሄንን ታሪክ? የባንዳ ልጅ መጥቶ ስልጣን ሲይዝ እንደዚህ ነው ሀገር የሚያመሰው፣ እንደዚህ ነው ሀገር የሚገለው። ኢትዮጵያ 27 ዓመት በቅኝ ገዢዎች ነው የተዳደረችው የምንለው ለዚህ ነው። ወያኔ ኢትዮጵያዊ አልነበረም። የትግራይ ህዝብ ኢትዮጵያን በመስራት ትልቅ አሻራ ያለው ኢትዮጵያዊ ህዝብ ነው። ነገር ግን ከሱ ማህፀን በወጡ ባንዳዎች ሀገር ቅኝ ስትገዛ ነው የኖረችው። ራሱ የትግራይ ህዝብ ቀንበር እንጂ ስልጣን እንዳልነበረው አሁን ዛሬ እያየነው እውነት ያስረዳል። እያየነው ያለነው እውነት ግልጥ አድርጎ ያስረዳል። እና በአጠቃላይ መለስ ዜናዊ በኢትዮጵያ ኢኮኖሚ ላይ ህወሓት በኢትዮጵያ ኢኮኖሚ ላይ የሰራውን ሸፍጥና በደል በዚህ ልክ ካየን ለዛሬ ይበቃል ብዬ አስባለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትዘነጉ። እንዲሁም ደግሞ እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ይህ ሚዲያ መሆን መልቲሚዲያ እስከዛሬ እንደምለው እውነትንና ኢትዮጵያዊነትን ለማድመቅና ለማጎልበት የሚሰራ የሚዲያ ተቋም ነው። ይህንን ቻናል መደገፍ ኢትዮጵያዊነትና እውነትን መደገፍ መሆኑን አውቃችሁ በምትችሉት አቅም ሁሉ ለመሆን መልቲሚዲያ ድጋፍ እንድታደርጉ ጥሪዬን ማቅረብ እፈልጋለሁ። ለዛሬ የነበረኝ ፕሮግራም ይህን ይመስላል። በሌላ ጊዜ እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን።